ሩታ እኮ በሰዓቱ አልቅሳ ነበር የመጣችው አይደል እንዴ? አልቅሳ በቃ ፍቅሯ በጣም ገልጻ ምናምን ነው የመጣችው። ዛሬ ላይ የደረሰበትን ተመልከቱ። ፎከስ ማረገው ብዙ ቦታዎችን አያለው። ከዛ አንፃር ነው ይሄንን ያደረኩት። ግን ቪዲዮ ይዘሽ ማስፈራራትሽ ትልቅ ስህተት፣ በጣም ትልቅ የወረደ ስህተት። ባልሽን ለመመለስ እንደዛ ማድረግ አልነበረብሽ በጭራሽ ማለት ነው። የሆነ ዴንጀር የሆነ እንትን ነው መንገድ ነው የተጓዝሽው አንቺ። ቀይ መስመር የሚባል ነገር አለው የሰው ልጅ፣ የትኛውም ሰው ላይ ቀይ መስመር የተባለ ነገር አለው። እንግዲህ በጣም ልብ የሚሰብር በብዙዎቻችሁ ጥያቄ ጋሽዬን ደውዬ አነጋግሬያቸዋለሁኝ ማለት ነው። ጋሽዬ ምንድነው ይሄ ነገር ስላቸው በጣም ልብ የሚያደማ ነገር ነው የነገሩኝ። ያው ቪዲዮአቸውን ማስገባት አልፈለኩኝም። ጋሽዬ እንግዲህ አዎ ልጄ በጣም ትክክል ነው፣ እውነተኛ ጠብ ነው። በቃ እኔ ምንም ማድረግ አልቻልኩም፣ አቃተኝ። ሰላምን ሊፈጥሩልኝ አልቻሉም። እሷንም አናግሬያታለሁ፣ እሱንም በቃ ተወይ ነው የሚሉት። እኔ ምናቸውም ሊገባኝ አልቻለም። ስለዚህ እኔም ሚዲያ ላይ መጥቼ እንደዚህ ነው ተብዬ በየቲክቶኩ በተለያየ ሚዲያ ላይ ተሰድቤ ስለዚህ አርፌ ብቀመጥ ይሻላል ብዬ ነው ዝም ብዬ መጨረሻቸው ብዬ ነው የተቀመጥኩትና ብዙዎቻችሁ ታለሳላችሁ ትጨነቃላችሁ አውቃለሁኝ። በቃ ምን ማድረግ ይቻላል ልጄ አሉ ማለት ነው ጋሽዬ። አዎ ቤተሰብ ለተጨነቃችሁ በሙሉ አዎ እውነተኛ ጠብ ነው ማለት ነው። እኔ እንደውም ከካሜራማኔ ጋር ላወራ ነበረ፣ ቀጥታ ወደ ጋሽዬ ነው የደወልኩትና ጋሽዬ የሚሰጡኝ መልስ ይሄንን ይመስላል። በጣም ነው የሚያሳፍረው። እንግዲህ የአብርሃምና የሩታ ፍቅር በጣም ብዙ ህዝብን ያስደመመ ነበረ። ዛሬ ላይ ግን በየቲክቶክ በየሶሻል ሚዲያ ረክሰው ነው የተገኙት ማለት ነው። እንግዲህ ሩታ ትናንትና የራቁት ቪዲዮ ይዛለች ተብሏልና እንዲሁም ምንድነው አንዳንድ ነገሮች እየተሰማ ነው። ጋሽዬ በቃ ጋሽዬ ወላሂ ነው የምላችሁ በጣም ነው ያዘኑት። በጣም ከምላችሁ በላይ በጣም ነው ልብ ሰባሪ ነገር የነገሩኝ። በጣም አዝነዋል በቃ። እና ለምን ይሄንን ያህል ማረግ አስፈለገ? በቃ ትዳር ካልሆነ እናንተ ተፋታችሁ ለምን ቤተሰብን ትረብሻላችሁ? ለምን አትፋቱም? ቡዜ እንዳለችው አዎ በጣም ረክሰሻል፣ ለምነሽ ነበር የመጣሽው አለቻት። አልቅሰሽ ተንበርክከሽ ነበር አለቻት። በቃ ይሄን ስትል አብቅቷል ነገሩ። በቃ ቤተሰብ በአደባባይ ወጥቶ ይሄን ሲላችሁ ሩታ ምንም ምርጫሽን መፈለግ ነው ያለብሽ። አብርሃም እንደሆነ ካሁን በኋላ ያንቺ እንዳልሆነና እንዲሁም ብዙ ነገር የራቁት ቪዲዮ አሳፋሪ ነው። ቤተሰብ ጋር ደረሰ ይሄ ነገር። አብርሃም ለካ በጣም ትናንትና ያዘነው ቤተሰብ ጋር ስለደረሰ ነው። ቤተሰብዬና ጋሽዬ በጣም 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 ከመላችሁ በላይ ያዝነዋል። ቡዜ ደግሞ በሰራችሁ ቪዲዮ አላየሁትኝም ነበረ አዳምጬው። ቡዜም ሩታን የምትወዳትን ያህል እንግዲህ የተናገረችው ንግግር በጣም 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 አላስፈላጊ ከሆነ በላይ ነው። በቃ የተናገረችው ተናዳ ነው። ስሜቷን እንረዳታለን። እኔ አንቺን ነበረ ወንድ ልጅ እሱ ምንም ችግር የለበትም ብዬ እኔም ብዙ ትምህርት ስላለኝ ብዬ ነበረ። ግን አንቺ ያቺ ሴት ሆነሽ አልተገኘሽም። እንዴት በአደባባይ የልጅሽን አባት እንደዚህ ታረጊያለሽ ምናምን ብላ በጣም ብዙም እንግዲህ ተናግራለች ማለት ነው። የሩታና የአብርሃም ነገር እንግዲህ ይሄንን ይመስላል። እንግዲህ ሆይ ሆይ ተብሎ የተገባ ትዳር መጨረሻው ጎርፍ ይወስደዋል ማለት ነው። ጎርፍ እንደወሰደው ነው እንግዲህ የምንቆጥረው። በቃ ኧረ ቢስሚላ ያ ክብራቸው ያ ማማረ የወጡት ክብራቸው ዛሬ እንደዚህ ሆነው ማየታችን በጣም አስፈሪ ነው። እንግዲህ ባል ቤተሰብ ደግሞ ጠላችሁ ማለት እኔ እንጃ። ሩታ ወላሂ እኔ አንድ ነገር እምነግርሽና እምነግርሽ ነገር ይሄን ቪዲዮ ሸር አድርጉላት ልሰሚም ትችያለሽ። እኔ ከቤተሰብ የበለጠ ነገር ምን አለ? ቤተሰብ ከጠላሽ ግን ጠላሽ ነው። ኮሜንታተር ቢያጨበጭ ኮሜንታተር ለአንድ ቀን ለሁለት ቀን ሊያጨበጭ ይችላል። ከዛ በኋላ ግን ጥሎሽ ነው የሚጠፋው። ከጎንሽ ሊሆን አይችልም። ከጎንሽ ግን የሚሆኑት የባልሽ ቤተሰቦች ነበሩ። እውነት ጋሽዬ እንዴት እንደሚወዱሽ ልጃቸው እየተጎዳ አንቺን ነበር ልጄ እያሉ ሲለምኑ የነበሩት። ቡዜም ሁሉም በቃ ቢኬ አንቺ ነበር ሲለምኑ የነበሩት። አንቺ ግን ያቺ ሴት ሆነሽ አልተገኘሽም። ለምን እንደሆነ አላቅም። እንደው ቤተሰብ ያለቀሰባችሁም ባ ግን ምን አይነት ብር ነው? ምን አይነት እንትን ነው እንትን የምትሉት? እኔ እንግዲህ ጋሽዬ ላይ በጣም በቃ የሆነ እንዴት ነው ተሰምቷቸው በቃ እኔ አዝኛለሁ። በቃ ውጭ ራሱ መውጣት እስከሚያስጠላይ ደረጃ ድረስ ደርሻለሁስ እያሉ ጋሽዬ እንዴት ታዳሩታ የዚህ የህዝብ እንባ የጋሽዬ እንደዚህ ማዘን እንደው ላንቺስ እንደው እኔ እውነት እኔ እንዴት አይነት እንቅልፍ ትተኛለሽ ሩታ? እንዴት አይነት እንቅልፍ? የፈለገው ነገር ይሁን በቃ አንቺ እልክ በልክ ነው ተገባብታችሁ እዚህ ደረሳችሁት አይደለ? የፈለገው ነገር ይሁን ራቁ ታወጣለሁ የሚለው ነገር ግን እንዴት ልጃችንን
እኛ በቃ ኮትኩተን አሳድገን እንዴት በሚዲያ ላይ ቅስሙ ይሰበራል የሚል የቤተሰብ ጥያቄ ሆኖባቸዋል። በጣም ነው የሚያሳዝነው። እና ቤተሰብዬ የኔ ሰሞኑን ድራማ ስለሚሰሩ ከነ ዳንኤል ጋር ድራማ ነበር የመሰለን፣ ድራማ አይደለም እውነተኛ ነው አሉ ጋሽዬ። እንግዲህ ከአባታቸው